ሰላም ፊልም ወዳጆች እንዴት ናችሁልን? ያው ለዛሬም ባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል ደግሞ 21ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ መመልከት ትችላላችሁ። ሰናይ ጊዜ። በባለፈው ክፍል በፕሪዝን ብሬክ የማምለጫ ጊዜያቸው ደቂቃዎች ብቻ ሲቀሩት ሁሉም ዝግጅታቸውን እየጨራረሱም እያየን ስኮፊልድ ሆይ እቅዱን መጀመሪያ ለሳራ ተናግሮ በሩን እንዳቆልፈው ቀጥሎ ደግሞ ለዋናው አስተዳደር ሄነሪም ስለቱን አውጥቶ ተናግሮ ሊንከንን እንዲያስመጣለት ሲያዛው አይተን ነበር ያቆምነው። ይሄኛውም ክፍል ከዛው ቦታ ጀምሮ ስኮፊልድም ያንን ስለት እንደደቀነም ሄነሪን በመነጋገሪያው ሊንከን ወደ ሕክምናው ቦታ ለምርመራ እንዲያዘዋውሩትና ሌሊቱንም እዛ እንዲያቆዩት እንዲያዝም ካስደረገው በኋላ አሳስሮ ልብስ ማስቀመጫ ቁም ሳጥን ውስጥም ካስገባው በኋላ ጭንቅላቱን መቶ ራሱንም ሲያስተው እናየዋለን። ክፍሉንም ለቆ ሲወጣ እንዳይነቁበት የሄነሪን የቢሮውን ስልክ ክፍት አድርጎ ጸሐፊዋንም ሄነሪ ስልክ ስለያዘ ማንም እንዳይበጠብጠኝ ብሏል ብሏት በጋርዱም ታጅቦ ወደ ክፍሉም ይመለሳል። እንግዲህ ሰዓቱ አሁን ደግሞ 12:55 ደርሷል። 5 ደቂቃ ቀርቷል። ስኮፊልድም ወደ ክፍሉ ተመልሶ ሱክሬንም ያንን የሚወጡበትን ቀዳዳ ያለበትን የሽንት ቤትን ቦታ ብሎን እንዲፈታም እያዘዘው ሱክሬ ግን ከሚባለው በላይ በጣም ፈርቶ እስከ ማስመለስና ከተያዙም የሚፈረድበትን 10 ዓመት እያሰበ ሲጨነቅም እናየዋለን። በዚህ መልኩ የታሰበችው 1 ሰዓትም ደርሳ ለእረፍት ያሉበትም ክፍል በር ይከፈታል። እነ ቲባግም እንደተባሉት ያን ቀለሙን የቀየሩትን የፒአይ ቱታቸውን ለሱክሬም አንድ በአንድ እየሰጡት ኬሚካሉ ውስጥ መንከሩን ዘግይቶ የጀመረው ትዌነርም አንዳንድ ቦታው ላይ ያለቀቀ ሰማያዊ ያለበትም ቱታ ሲሰጥ እናየዋለን። በሌላ በኩል ደግሞ በባለፈው ክፍል ላይ በፍራንክሊን የተደበደበው እስረኛም ለመበቀል ይቺን ሰዓት ጠብቆ ስለትይዞ ግሩፖቹን ሰብስቦ ጉዞውን ፍራንክሊን ወዳለበት ስኮፊልድ ክፍል ጋር ያደርጋል። ደርሰውም ትንሽ በጆን ገታ ቢደረጉም አሰማም ብለው ወደ ውስጥም ሲገቡ ስኮፊልድም ያቺን ብሎ በፍጥነት ፈቶ ፍራንክሊንን በቀዳዳው እንዲወጣም አድርጎት ነበርና ፍራንክሊን ይተርፋል። ከወደ ውጪ ደግሞ ለቬሮኒካ እውነተኛ ማንነቱን ያሳያት ኒጋም ስንሄድ እሱም ከሷ ጋር መስራት ከጀመረ በኋላ በጆን ሰዎች እንደተገኘና በውሸት ሌላ ሰው ላይ ያላከውለት አባቱን ከእስር ነፃ ሊያወጡለት ቃል ገብተው እሷን እንዲከታተል እንዳደረጉት እና አሁን እሷ ማድረግ ያለባት ማይክል የፌቢናቺ የተባለውን ሰው ያድራሻ ብቻ እንዲሰጥ እንድታደርግ ነበር። ቬሮኒካ ግን የሚላትን እንደማታውቅና ለነጆንም ካልተናገረች እንደሚገሏት ብትነግረውም ኒክ ግን ሽጉጡን አንስቶ ወደ ቦታውም ሊወስዳት ሲዘገጃጅ እናየዋለን። ወደ እስር ቤቱ እንመለስና ስኮፊልድም ለሁሉም ያንን ያመጡትን ቱታም መልሶ እየሰጣቸው በቀዳዳውም አድርገው ጉዞ ይጀምራሉ። እዚህ ጋር ማይክል የሆነ ፓውደር ነገር በኪሱም ሲይዝ እናየዋለን። በተመሳሳይ ሰዓት ታስሮ ያለው ቤሌኮዬም እጁ ከእግሩ ጋር የታሰረበትን አንደኛውን ገመድ በጥሶ ለመጣራት ሲሞክርና አፉም ላይ ያለውን ፕላስተር ለማላቀቅ ሲሞክር እናየዋለን። በዚሁ ከቀጠለ በደቂቃዎች ውስጥ ራሱን ነፃ ማውጣቱ አይቀርም። እንግዲህ ስኮፊልድን በተቻላቸው ፍጥነት ተከታትለው በትቦ ውስጥ ወደፊት እየገሰገሱም እያየናቸው እንደፈራነውን ቤሌ ከአፉ ላይ ያለውን ፕላስተር አላቆ እርዱኝ እያለ ለአንቃው እስኪበጠስ መጮህ ይጀምራል። ከጋርዶቹ ማረፊያም አቅራቢያ የነበሩ 2 ጋርዶች የሆነ ነገር የሰሙ መስሏቸው ወደ ክፍሉም ሲገቡ በተመሳሳይነት ይባግም ቤሌክ ላይ ደርሰው አፉንም ግጥም አድርገው ይዙታል። ጋርዶቹም ክፍሉ ውስጥ ገብተው ምንም እንደሌለ ካረጋገጡ በኋላ ተመልሰው ይወጣሉ። ስኮፊልድም የቤሌክን ልብስና ኮፍያ እንደሚፈልግ ተናግሮ በተመሳሳይ ውጪ የምትወሰነው ነገር ሁላ ግራ ገብቷት ያለችውንም ሳራን እያየናት እሷም በስተመጨረሻ የሆነ ውሳኔም ላይ ደርሳ እስር ቤት ውስጥ ወዳለውም ሆስፒታል ስትመለስ እናያታለን። እዛውም ሊንከን ከጨለማው ክፍል ወጥቶ ወደ ሐኪም ቤቱም ሲገባ ታየዋለች። ወደ ስኮፊልድ ጋርም ስንመለስ የቤሌክን ኮትና ኮፍያም ካስወለቁት በኋላ ሁሉም በስድብ አጅበው ቻው ሲሉት እናያለን። አቃጣሪው ትዌነርም ቤሌክ ሚስጥሩን እንዳይናገርበት በቦክስ እየመተው ፕላስተሩ መልሶ አፍ ውስጥ ሲከተው እናየዋለን። አይ ትዌነር። በዚህ መልኩ ቤሌክንም እዛው ትተውት ጉዟቸውን ወደዛ የአእምሮ በሽተኞች እስረኞች ጋር የሚያስወጣቸው ቱቦም ጋር ያደርጋሉ። እዛም ሲደርሱ ስኮፊልድም ሁሉንም ነጭ ቱታቸውን እንዲለብሱና እንዲጠብቁት ነግሯቸው መጣው ብሎ በሌላም አቅጣጫ ትቷቸው ይሄዳል። እሱም ቅድም በኪሱ የያዘውን ፓውደር ይዞ የሆነን ቦታም ላይ ሲደርስ ዱቄቱን ሚስጥር ቁጥር የሚገባበት የበር መክፈቻ የሚመስል ነገር ላይ ሲበትነውና ሚስጥር ቁጥሩን ሃክ ለማድረግ ሲሞክር እናየዋለን። በሌላ በኩል ደግሞ ከወደ ውጪ ካምፓኒው እያሉ ለሚጠሩት ካምፓኒ የሚሰሩ ሰዎች ምክትል ፕሬዝዳንቷ እነሱ እንደሚሏት እየሰራችላቸው ስላልሆነ ከሁሉም ነገር ራሷን እንድታገል ለያዟት እንደሆነና ሴትዮዋ ሚስጥር እንዳታወጣ ምን ማድረግ እንዳለባቸው ከዛች ሴማንታ ከምትባለው ሴት ኤጀንት ጋር በሚስጥር ሲመካከሩ እንሰማለን። በድጋሚ ወደ ሱክሬ ጋርም ስንመለስ እንደዛው ነጭ ቱታቸው እንደለበሱ እዛች ትቦ ጋር በፍርሃት ስኮፊልድን እየጠበቁ ሳለ እዛው የእስር ቤቱ አላርም መጮህ ይጀምራል። እርፍ ቲባግም በቃ ተበላን እያለ ሁሉም እንመለስ እያሉ ሳለ ስኮፊልድን ቦታው ላይ ደርሶ የእቅዱ አንድ አካል እንደሆነም ነግሯቸው ጉዟቸውን ወደፊትም ያደርጋሉ። እንዴት አላርም እየጮኸ ካላችሁ ስኮፊልድ ቅድም ሄዶ ሲነካካ የነበረው የሚስጥር ቁጥር መንኪያም ቦታ የአእምሮ በሽተኞች ጋር ያለውን ክፍል ውስጥ እሳት እንደተነሳ ማስመስሎ እንዲጮህ የሚያደርግ አላርም ነበር። በዛም ሳቢያ እኛም በምስላችን እንዳለ የአእምሮ በሽተኛ ታሳሪዎች ነገሩ እስኪጣራ ወደ ውጭም እንዲወጡ ሲደረጉ እናያለን። ታዲያ ውጭ ያለው ትቦ ጋር ማን አለ?
እነ ስኮፊልድ። በዚህ መልኩ ከወደ ውጭ ያለው ሁሉም ነገር ተጣርቶ ምንም እንደሌለ ሲታወቅ በሽተኞቹም ወደ ውስጥ እንዲመለሱ ሲነገራቸው እነ ሱክሬም በጋርድ ልብስ በለበሰው ስኮፊልድ መሪነት ከሌሎቹ ተለይተው በሚመስል መልኩም ተከታትለው እየገቡ እዛም የሚጠብቀው ልጅ ጆንን ለይቶት ማንገራገር ሲጀምር ስኮፊልድም ማደንዘዣ ተቀብሎት ራሱን ወቅቶ አስተኝቶት ጉዟቸውን ወደፊት ይቀጥላሉ። ከወደ ውጪ ጆን ያዘዛቸው ሰዎችም ፕሌን እያዘጋጁ በተመሳሳይ ኒክም ቬሮኒካን አሳስሮ ፊቷንም ሸፍኖ ጆን ያለው ቦታ ላይ የተቃረበ ሲመጣ በሚገርም መልኩ ሐሳቡን ቀይሮ ቬሮኒካንም ፈቶ ወደ ሞንታና እንድትሄድ ፈቶ ሲለቃት እናየዋለን። ለአባቱም ደውሎ አፓርትመንት ውስጥ እንዲጠብቀውም ያዟል። ወደ ስኮፊልድ ጋርም ስንመለስ በተሳካ መልኩ የአይምሮ በሽተኛ እስረኞችን ቦታም ከገቡ በኋላ ጉዟቸውን ወደ ዋናው ሐኪም ቤትም አድርገው እዛውም ስኮፊልድ አቃጣሪው ትዌነርን አስቁሞት ለቤሊ ካንተ እንደነገርከው አውቃለሁ ብድሬ ልክፈል ብዬ እንጂ በማለት ከዚህም ሲወጡ እንደማይተዋወቁና እሱ በራሱ እነሱ በራሳቸው መንገድ እንደሚሄዱም ይነግሯል። በዚህ መልኩ እነ ሳራም የሚያክሙበት ሐኪም ቤትም ሲደርሱ እናያቸዋለን። ቀጣይ ጉዞ ወደዛች ሳራን ክፍት አድርገሽ ተይልኝ ወዳላት ክፍልም ይሆናል ማለት ነው በለው። ከዛ በፊት ግን ሊንከን ይቀራል። እንግዲህ ልባችን እንዲህ እንደተንጠለጠለ ትዕይንቱ ወደ ምክትል ፕሬዝዳንቷም ጋር ወስዶ እሷን መጠጥ ቀማምሳ ኬለርማንን ማስጠርታ ካምፓኒው ጉድ ሊሰራት እንደሆነም እየተበሳጨች ስትነግረው ኬለርማንም እንድትረጋጋ ሆን ብለው እንድትሆን እያደረጉ እንደሆነና እንደሚፈቱትም ይነግራታል። በድጋሚ ወደ ስኮፊልድ ጋም ስንመለስ ወደዛች ክፍል ከመሄዳቸው በፊት ሊንከንን ለመቀላቀል እሱ ወዳለበት አምርተው የሚጠብቀውንም ጋርድ አስፈራርተው ሊንከንን ሲያስፈቱትና እዛውም ቲባግ ሆዬ ሊንከን ታስሮ የነበረበት ካቴና ላይ አይኑ ሲያርፍ እናየዋለን። አሁን ሙሉ ቡድኑ ተሟልቷል። ጉዞም ወደዛች ክፍል ይደረጋል። ከወደ ውጪ ደግሞ ቬሮኒካን ነፃ ያወጣት ኒክም አባቱን ለማግኘት ወደ አፓርትመንቱ ሲመለስ በጆን ሰው ዱብዳም ይጠብቋል። አባቱም ላይ ሽጉጥ ተደቅኖበት ጠበቆ የታለች ቢባልም ኒክ ግን መልስ ሲያጣ በሚያስደነግጥ መልኩ እዛው አባቱ ተተኩሶ ይገደልበታል። ቀጥሎም ኒክ ራሱን ተተኩሶ ኒክም እያቃሰተ መቼም አታገኟትም እያለ ሁለተኛም ጊዜ ተተኩሶበት እዛው ህይወቱ ታልፋለች። ኒክም ለቬሮኒካና ለእውነት ብሎ የአባቱንና የራሱን ህይወት አሳልፎም ይሰጣል። በቀጣይ ትዕይንቱ እስካሁን ስንጠብቀው የነበረው ሰዓትም ደርሷል። ሳራ ያንን በር ክፍቱን ትተዋለች ወይስ አልተወችም? ስኮፊልድም እጁን የበሩ መክፈቻም ላይ በቀስታ አድርጎ ያዞረዋል። በሩም ክፍት ነበር። ዋው! አስባችሁታል? እዚህ ድረስ ደርሰው በሩ ዝግ ቢሆን ኖሮ ዋው! ሳራ እሷም ለእውነት ብላ ጥሩ ውሳኔ ወስናለች። ግን በወሰነችው ውሳኔ ጸጸት ተሰምቷት በሚመስል መልኩ መኪናዋ ውስጥም ቁጭ ብላ ስታለቅስ እናያታለን። በሌላ በኩል ደግሞ እነ ስኮፊልድ ገና እስር ቤቱን ለቀው ሳይወጡ ሌላ ዱብዳ። የሄነሪ ጸሐፊ ሄነሪ ከምን ጊዜውም በላይ ስልኩ ላይ መቆየቱ አሳስቧት ቼክ ልታደርገው የቢሮውን በር ማንኳኳት ትጀምራለች። አንኳኩታም ወደ ውስጥ ገባ ሄነሪ ቢሮ ውስጥ ባለመኖሩና ሲወጣም ስላላየችው ግራ እየተጋባች እዛው አካባቢ ያሉትንም ጋርዶች ጠርታ ትነግራቸዋለች። እነሱም ወደ ክፍሉ ገብተው ሄነሪ አለመኖሩንና የት ሄዶ ምን ሊሆን እንደሚችል ማጣራት ይጀምራሉ። በተመሳሳይ ስኮፊልድም እዛች ክፍል ውስጥ ከገቡም በኋላ ከእስር ቤቱም ግንብ ጋር የተያያዘውን የኤሌክትሪክም ገመድ ተጠቅመው ስለሚያመልጡ ያንንም መስኮት ከገነጠሉ በኋላ ጉዞ ሊያደርጉ ሲሉ ቦታው ላይ ማን ቢከሰት ጥሩ ነው? እብዱ ሄዋየር በለው። እሱም የጋርዶቹ መነጋገሪያ ይዞ ካልቀላቀሉት እንደሚያቃጥር እየተናገረ እዛም የአይምሮ በሽተኛ እስር ቤት ውስጥ ሲገቡ አይቷቸው እንደተከተላቸውም ይናገራል። በዚህ መልኩ እነሱ ምንም አማራጭ ስለሌላቸው አካተውት ሊንከን በፍጥነት በመስኮቱም አድርጎ ገመዱንም ተጠቅሞ ከግንቡ ጋር ያለውን አደገኛ አጥር መውረጃም እንዲሆናቸው አንሶላም ይዞ መጓዝ ይጀምራል። ጆን አቡዚም በአልፋቤቲካል ኦርደር ተጠቅመው ተራ በተራ እንዲሄዱም ተናግሮ እሱም የመጀመሪያ ስሙ አቡዚ ስለሆነ ከሊንከን ቀጥሎ ገመዱም ላይ ወጥቶ ጉዞውን ይጀምራል። ጆንም ሊንከንን ተከትሎ ግንቡ ጋም ደርሶ ወደ ታች ሲወርድ ሱክሬም ሲከተል በመሃል ይህን ሁላ መንገድ ህመሙን ዋጥ አድርጎ እዚህ የደረሰው ቻርለስን በስተመጨረሻ አቅቶት መሬት ላይ ይዘረራል። ከሞት አፋፍ ላይም ሆኖ መቼም ያንን ገመድ እንደማይሻገር ገብቶት ለስኮፊልድም ለልጁ መልእክት እንዲያስተላልፍለት ቃልም ማስገብቶት እስከዛሬም ተናግሮ የማያውቀው ሚስጥር ይናገራል። እሱም የዛኔ ዘርፎ የቀበረውን ገንዘብ የት እንደቀበረው። ቦታውም ቱሊ ኡታ የምትባል ቦታም ላይ ሲሆን $1 ሚሊዮን ሳይሆን ደግሞ $5 ሚሊዮን ነበር። ዋው! ይህንንም ነገር ፍራንክሊን እንዲሁም መርዙ ቲባግ አረፍንሱ ብቻ አቃጣሪው ትዌነር ጆሮም ይገባል። በተመሳሳይ ሰዓት ሄነሪ ቢሮ የተገኙት ጋርዶቹም ወደ ሄነሪም ስልክ ሲደውሉ ስልኩን ቁምሳጥን ውስጥ ይጠራል። ቁምሳጥኑን ሲከፍቱት ራሱን ስቶ ያለውንም ሄነሪን ያገኙታል። እነ ስኮፊልድም አንድ በአንድ እየተሻገሩ ገመዱም እየላላ ሲመጣም እያየን የማይክል ተራም ደርሶ እሱም እየተሻገረ ሳለ የእስር ቤቱ አላርምና መብራት በኃይል መብራትና መጮህ ይጀምራል። ማይክልም በፍጥነት እየተሻገረ ሳለ መጨረሻ ቀርቶ ያለው የሱክሬ ከዝንም አላስችልክ ብሎት እሱም ገመዱ ላይ ሲወጣ የላላው ገመድ ይበጠሳል። ግን ማይክል ጫፍ ላይ ደርሶ ስለነበር ወደ መሬት ሳይወርድ በሊንከንም ተረድቶ ወደ ላይም ይወጣል። የሱክሬ ከዝን ግን በሚያሳዝን መልኩ መሬት ላይ እንዳለ ጋርዶቹም ይደርሱበታል።
ቻርለስ እዛ ክፍል ውስጥ እንዳለ የሱክሬም ከዝን ሲያዝ፣ ሌሎቹ ግን በተሳካ መልኩ የእስር ቤቱን ግንብ ያልፉታል። በዚህኛውም ክፍል ቀጥለን ከዛው እነ ስኮፊልድ ካመለጡበት ግንብም ጋር ጀምረን የሱክሬም ከዝን እንዳለ አብረውት ሲያመልጡ የነበሩትንም አንድ በአንድ ስማቸውን እየተናገረ አስተዳደሩ ሄነሪ መጀመሪያ ወደ ሐኪም ቤቱ ከዛም ወደ ስኮፊልድ ክፍልም አምርቶ እንዴት እንዳመለጡም እያየ ሲበሳጭ እናየዋለን። ለእኛም በምስላችን ቻርለስ የተባለው ሽማግሌው እስረኛ ሞቶ እያሳዩን ቤሌኮይም ያለበት ትቦ ተገኝቶ እሱም እሳት ለብሶ እሳት ጎርሶ ሻትጋንም አምጡልኝ እያለ እነ ስኮፊልድን ለማደን ሲዘገጃጅና ሄነሪም ሁሉንም ፖሊሶችና ጋርዶችንም ሰብስቦ ለአደኑ አስጠንቅቋቸው ሲያሰማራቸውም እናየዋለን። እንዳለ ፖሊሶቹም እነ ስኮፊልድ ርቅ ሄዱ ቢመስላቸውም በሚገርም መልኩ ግን እንዳለ ያመለጡት እስረኞች እዛው እስር ቤቱ ፊት ለፊት አፍንጫቸው ስር ተደብቀው እንዳሉና ስኮፊልድም ፖሊሶች ቀድመዋቸው እንዲሄዱ ከዛም ተረጋግተው እነሱ እንደሚሄዱም ይናገራል። ያው ውሾቹ ስለማያሸቷቸው ማለት ነው። ግን እነ ስኮፊልድ እንዳሰቡት ሳይሆን ቀርቶ አያሸቱንም ያሏቸው ውሾች ጭራሽ አይተዋቸው እየጮሁ መቀወጥም ይጀምራሉ። ወዲያው ፖሊሶቹም ትኩረታቸውን እነ ስኮፊልድ ተደብቀው ወዳሉበትም ጋር ያደርጋሉ። ህርፍ አማራጭ እንደሌላቸው ያወቁት እነ ስኮፊልድም እግሬ አውጪኝ ብለው መፈርጠጥ ይጀምራሉ። በመሃልም ከነሱ ተለይቶ ነጭ የለበሰውን ከሩቅ የሚታየውን ሄዋየርን ልብሱን እንዲያወልቅ ቢነግሩትም እምቢ ሲላቸው እያየ ነው በጆን ሰዎች የተቀመጠላቸው ቫን መኪናም ጋር ደርሰው እዛውም እብዱን ሄዋየርን አታለው ትተውት ሲሄዱና ሄዋየርም ብቻውን ቀርቶ መፈርጠጡን ሲቀጥል እናየዋለን። ትዕይንቱን በዚህ ወከባ ላይ ያሉትን ሄነሪንም እያሳየን እነሱም የእያንዳንዱን ያመለጡትን እስረኞች ቤተሰቦችም አድራሻ እያጣሩ እዛውም ያ በሳራ ክፍት ተደርጎ የቀረውን በር ሁሌ ተዘግቶ እንደሚካሄድና የሆነ ሰው ቀደም ብሎ ክፍት አድርጎላቸው እንደሄደላቸውም ይደርሱበታል። በሌላ በኩል ደግሞ ካምፓኒው የሚባለው ካምፓኒ ምክትል ፕሬዝዳንቷን እንዴት ማስወገድ እንዳለባቸው እያሰቡ የሆነ ኬሚካል የምትጠጣው ውስጥ ጨምረው ለመግደልም እያሰቡ ሲመካከሩም እናያለን። ተመካክረውም በምትጠጣው ኮዳ ውሃ ውስጥ አድርገው ሴትዮዋ ንግግር ወደምታደርግበት ቦታም ሲያስገቡ ያሳዩናል። እነ ስኮፊልድም በዛች ቫን አድርገው እየሸሹ እስካሁን የሆዱን በሆዱ ይዞ የነበረው ጆንም መኪና ውስጥ አስቀምጡልኝ ብሏቸው የነበረም ሽጉጥ እንዳለም እያየን ያንንም ሽጉጥ አውጥቶ ቲባግ ላይ ይደቅነዋል። መርዙ ቲባግ ሆይም ቀድሞ ተዘጋጅቶ ነበርና ማናችንም ባላሰብነው መንገድ በባለፈው ክፍል ላይ ያገኛትን ካቴና ማውጥቶ አንድ እጁን ራሱ ላይ ሌላኛው ደግሞ ስኮፊልድ እጅ ላይም አድርጎ ያስረዋል። አስሮም መክፈቻ ቁልፉን አፍ ውስጥ አስገብቶም ይውጣል በለው። ያው ይሄንን ያደረገው እንዳይገሉት ወይም ደግሞ ትተውት እንዳይሄዱ ከእቅዱ ዋነኛው ሰው ጋር ራሱን ማጣበቁ ነው። ግን ቲባግ ያስባል እኮ ዋው። በዚህ መልኩ ጆንም መግደሉ ለጊዜው ተወት ሲያደርግም እያየ ነው። ጉዟቸውንም ጆን ወዳዘጋጀው ፕሌንም ይቀጥላሉ። በተመሳሳይ ቤሊክም በእልህ እነሱን ማነፍነፉን ቀጥሎ እዛ መኪናውን ያገኙበትን ቦታ ሲደርስ እናየዋለን። አስተዳደሩ ሄነሪም የዛን በር ቁልፍ ከሚይዙት መሃል ያቺን የሳራ ረዳት የሆነችዋን ነርስ ማስጠርቶ ሲያወጣጣት ነርሷን በስተመጨረሻ ሳራ ለስኮፊልድ የሆነ ነገር እንደነበራትም ተናግራ ታርፋለች። በድጋሚ ወደ ስኮፊልድ ጋር ስንመለስ ያን ጆን ወዳዘጋጀላቸው ፕሌን ጋር እየገሰገሱ ሳለ ከፊት ለፊታቸው መንገዱን ዘግተው እየፈተሹ ካሉ ፖሊሶች ጋር ይገናኛሉ። ወዲያውም ስኮፊልድ መንገድ ቀይረው ውስጡን እንሂድ ብሎም ትንሽ እንደተጓዙ መኪናቸው ጭቃ ውስጥ ገብታም ትቀረቀራለች። በእንቅርት ላይ ጆሮ ደግፍ ወርደውም እየገፉ ሊያወጡት ቢሞክሩም ሲያቅታቸውና እዚህ ጊዜ ከሚገሉ በቃ በሩጫ ወደ ቦታው እንሂድም ብለው ለመሮጥ ሲዘገጃጁ ስኮፊልድም አቃጣሪው ትዌነርን እዚህ ጋር የነሱና የእሱ ነገር ማብቂያ እንደሆነም ነግሮት ለብቻው እንዲሄድ ያዟል። ትዌነርም ሚስጥሩ በሌሎቹ እንዳይታወቅበት ስኮፊልድ እንዳለው ሲለያቸውና በሌላም አቅጣጫ ሲሄድ እናየዋለን። ቲባግና ስኮፊልድም በካቴና እንደተያያዙ ተከታትለው መሮጥ ይጀምራሉ። ሮጦም ሌላ ዱብዳ ከፊት ለፊታቸው ይጋረጣል። በጣም ትልቅ ገደል። ያም እንዳለ ሆኖ ከላይ ደግሞ እነሱን እየፈለገ ያለ ሄሊኮፕተር በለው። እነሱም ገና ብዙ መንገድ ስለሚቀራቸው ድንጋይ ውስጥ ገብተው ሄሊኮፕተር ውስጥ ኪሪቅ መጠባበቅ ይጀምራሉ። እዛውም ሄሊኮፕተሩ ራቅ ሲላቸው ሱክሬም አንዲት መኪና ከርቀት ተመልክቶ ሊያሰራት ቢሞክርም በስተመጨረሻ ግን መኪናዋ ሞተር ራሱ እንደሌላት ያያሉ። ሌላኛው አምላጭ ሄዋየር ደግሞ እንዴት አድርጎ እንደሆነ አይታወቅም የሆኑ ሰዎች መኖሪያ ቤትም ገብቶ ሳይክል ሰርቆ በዛም ሳይክል አድርጎ ሲሄድ ያሳዩናል። እነ ቤሊክም እያሉ እነ ስኮፊልድ ጭቃ ውስጥ ገብቶ ትተውት የሄዱት መኪናም ጋር ይደርሳሉ። እዛውም እስረኞቹ ለሁለት እንደተከፈሉ በውሾቻቸው በኩልም ይደርሱበታል። ያው ትዌነርና ሌሎቹ። እድለኛው ሄዋየር ግን እስካሁን አልተደረሰበትም። ቤሊክም ሪፖርት እያደረገ አሁን ሁሉም እስረኞች ላይ በየአቅጣጫው እንደከበቧቸውም እየተናገረ ሄነሪም ካሰቡት ፍጥነት በላይ ሊይዟቸው እንደተቃረቡም ይናገራል። ሌላኛዋ ደግሞ እሷም ተልእኮ ላይ ያለችው ጠበቋ ቬሮኒካም ብላክፉት ሞንታናም ደርሳ ያንን ከኪንስልክ ላይ ያገኘችውን አድራሻም ተጠቅማ ቤቱም ጋር
በማታ ስትደርስ እናያታለን። በመስኮትም ስትመለከት የምክትል ፕሬዝዳንቷን ወንድም የሚመስል ሰው ማይታ ወደ ውስጥም ድምጿን አጥፍታ ትገባለች። በሌላ በኩል እንድትሞት በውሃ መርዝ የተሰጣት ምክትል ፕሬዝዳንቷም ንግግር እያደረገች አንዴ መርዙ ያለበትን ኮዳ አንስታ ስትጎነጭ እናያታለን። ወደ ስኮፊልድ ጋም ስንመለስ አማራጭ ስለሌላቸው ሩጫቸውንም ቀጥለው በመሃልም የሆነ ሰው ቤት ጋም ደርሰው የሰዎቹ መኪና ማቆሚያ ጋራዥ ውስጥም ገብተው እያጓተታቸው ያለውን የቲባግን ካቴና ከስኮፊልድ ለመለየት ሲሞክሩና ሲያቀታቸው ጆን ሆዬም ከዚህ በኋላ በቃ በሚል መልኩ መጥረቢያውን አንስቶ የቲባግን እጅ ይከትፏል። አዎ ከትፎ ይጥለዋል። እኛም በምስላችን ስኮፊልድ ከቲባግ ሲለያይ መርዙ ቲባግን በራሱ እጁ ተቆርጦ ሲያርፍ እናየዋለን። እዛውም እጁ ከጎኑ ወድቆ ያየው ደሙም እየፈሰሰ ነጆን ግን ትተውት ጉዟቸውን ይቀጥላሉ። በቀጣይ ሌላኛው አምላጭ ትዌነርንም እያሳዩን እሱም እድለኛ ሆኖ ወደ መንገድ ዳር ሲወጣ ፈረስ የጫነ መኪና አግኝቶ እዛም ተደብቆ መንገዱን ሲያልፍ እንዲሁም ሄዋየርም ሳይያዝ በዛሽ ሳይክል ሲያመልጥ እናየዋለን። ሌላው ትልቁ ዜና ደግሞ የዛኑ ቀን ምሽት የአሜሪካ ፕሬዝዳንት በልብ ህመም ምክንያት ሞቱ የሚለው ነው። እኛም ምክትል ፕሬዝዳንቷ ትሞታለች ብለን ስንጠብቅ ለካ መርዙን ስታዘጋጅ የነበረችው እሷ እንደሆነችና የገፈቱ ቀማሽ ደግሞ ፕሬዝዳንቱ ሆኖ እንዳረፈም እናያለን። እሷም ምክትል ስለነበረች ወዲያው የዛኑ ቀን ፕሬዝዳንቱ ስለሞተ የፕሬዝዳንትነት ስልጣንም ሲሰጣት እናያታለን። በለው ደግሞ ሌላኛው ዜና ጋር ስንሄድ ዶክተር ሳራ ቴንክሬዲን ለማግኘት ወደ ቤቷ ያመሩት ፖሊሶች በአስደንጋጭ ሁኔታ ከልክ በላይ ሞርፊን የተባለውን ድራግ ወስዳ ቤቷም ሶፋ ላይ ተዘርራ ያገኟታል። ስኮፊልድ ደግሞ አሁንም ሩጫቸውን እንደቀጠሉ ሄደው ወደዛ ፕሌን ወዳለበት ጋም እየተቃረቡ ሲመጡ በአንድ የፖሊስ መኪናም ከርቀት ይታያሉ። በጆን የተመደቡት እነዛ ፕሌኑ ጋር ያሉትም ሰዎች በጣም ጊዜው እየሄደና በፖሊሶችም እየተከበቡ ስለሆነ በፍራቻ ነጆንን ትተው ለመሄድም ሲዘገጃጁ እናያቸዋለን። እንግዲህ እንዲህ እያለን የዚህኛው ክፍልም ምዕራፍም ማገባደጃ ትዕይንቶች ላይ ተቃርበናል። የዚህ ሁላ ችግር መነሻ ወደ ሆነውም ሰው ቤት የደረሰችው ጠበቋ ቬሮኒካም ውስጥ ገብታ እርምጃዋንም ቀጥላ ከምክትል ፕሬዝዳንቷ ወንድም ጋር ፊት ለፊት ትገናኛለች። ወደ ስኮፊልድ ጋም ስንመለስ በዛ ያሉ ፖሊሶች እግራቸው ስር ከኋላቸው እየተከታተሏቸው እነሱ ፕሌኑ ጋር ለመድረስ በጣም ጥቂት መንገድ ሲቀራቸው መርዙ ቲባግም የተቆረጠውን እጁን ይዞ እያለከለከ በሌላም መንገድ ሲሮጥ እናየዋለን። በመጨረሻም ስኮፊልድ የጆን ሰዎች ያዘጋጁት ፕሌን ጋም ሲደርሱና በሚያሳዝን መልኩ ግን ፕሌኑ ለትንሽ ከምድር ተነስቶ በላያቸው ሲበር ነበር የደረሱት። አይ ታዲያ ያላቸው ተስፋ ያ ብቻ እንደሆነ ያወቁት ስኮፊልድም ተስፋ በመቁረጥ ከኋላቸው የሚመጡትን ፖሊሶች ለመሸሽ ደሞ እንደገና እግራቸው ወደ መራቸው ዝም ብለው መሮጥ ይጀምራሉ። በዚህኛው ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ምዕራፍ 1 ላይ አይተነው ማናቀው አንድ የኤፍቢአይ ኤጀንት ስሙ ማሆን የተባለም ሰው ያመለጡትን እስረኞች አንድ በአንድ ከሰነድ ላይ የሚያያቸው እናየዋለን። ማይክል ስኮፊልድ በበፊት ስራው ኢንጂነር በባንክ ዘረፋ 5 ዓመት የተፈረደበት፣ ቤንጃሚን ማይልስ ፍራንክሊን የበፊት የአሜሪካ ወታደር የተሰረቁ ዕቃዎችን ህጋዊ ባልሆነ መንገድ በማዘዋወር 8 ዓመት የተፈረደበት፣ ጆን አብሩዚ የተደራጁ የወንበዴዎች መሪና በግድያ ወንጀል የዕድሜ ልክ ታሳሪ፣ ቻርልስ ሄዋየር በሁለተኛ ዲግሪ ግድያ 16 ዓመት የተፈረደበት፣ ፈርናንዶ ሱክሬ እሱም ኃይል በተቀላቀለበት ዘረፋ ምክንያት 5 ዓመት የተፈረደበት፣ ዴቪድ ትዌነር በስርቆት 5 ዓመት የተፈረደበት፣ ቲዶር ቲባግ ባግዌል በማገትና ደፍሮ በመግደል ወንጀል ዕድሜ ልክ የተፈረደበት፣ በስተመጨረሻም ሊንከን ብሮዝ የአሁኗን ፕሬዝዳንት ወንድም በመግደል ወንጀል ቀጣይ ሳምንት የሞት ቅጣቱን እየጠበቀም የነበረ እንደሆነ ከሰነዱ ላይ እየተነበበም ይነገራል። ከእስር ቤቱም ያመለጡት ትላንት ማታ 2 ሰዓት ነው ይባላል። አዲሱ መርማሪ ኤጀንት መሆንም ስኮፊልድ እና ሊንከን ወንድማማቾች መሆናቸውን እያሰመረበት የዚህ ሁላ ዕቅድ ባለቤት ስኮፊልድ ስለሆነ ስለሱ ያሉትን መረጃዎች ሁላ አንጡልኝ ብሎም ያዛል። በቀጣይ ትዕይንቱ ፖሊሶች እያሯሯጧቸው ያሉትን ስኮፊልድንም እያየናቸው እነሱም ከማታ 2 ሰዓት ጀምሮ ሌሊቱን ሙሉ ሮጠው ጠዋት አካባቢም ላይ ከፊት ለፊታቸው በፍጥነት እየሄደ ያለም አንድ ባቡርም አግኝተው ባቡሩንም ሮጠው በፊት ለፊቱም አልፈውት ከነቤሊክ ለጥቂት ሲያመልጡም እናያቸዋለን። በዚህ በድጋሚ ወደ መርማሪው ኤጀንት ማሃንጋም ተመልሰን እሱም ስላመለጡት እስረኞች መረጃም ካየ በኋላ ለሚዲያዎችም ወጥቶ ለመያዝ የተቻላቸውን እያደረጉ እንደሆነና እንደሚይዟቸውም ቃል እየገባ ያመለጡትን 8 እስረኞች ፎቶም ለህዝብ እንዲታይም በቲቪ እንዲተላለፍ ያደርጋል። በተመሳሳይ ስኮፊልድም አሁንም የሚሄዱበት ሁላ ግራ እየገባቸው ፍራንክሊን ሆይም እዛው ስለ ስኮፊልድ የት እንደሚሄድ አውቃለሁ ያንን $5 ሚሊዮን ወደ ተቀበለበት ውታም ነው እያለ የቻርልስ ሚስጥር ሁሉም እንዲሰሙም ሲያደርግ እናየዋለን። ኤጀንት ማሆንም ሄነሪን አግኝቶ ስለ ሳራ አንዳንድ ጥያቄም ጠይቆት እሷም ማግኘት እንደሚፈልግ ቢነግረውም ሳራ ግን ኮማ ውስጥ ከሞትና ከህይወት መሃል ሆና እየታገለች መሆኗንም እያየን ግን በሚገርም ተአምር እዛው ኮማ ውስጥ እንዳለች
ስትነቃም እናያታለን። ሌላኛው አምላች ቲባግም እሱም ያንን የተቆረጠ እጁን እንዳንጠለጠለ እስካሁን ሳይያዝ መሮጡን እንደቀጠለና ሮጡም የሆነ የእንስሳ ሐኪም ቤት ውስጥ ገብቶ ዶክተሩንም አስፈራርቶ ሕክምናም ለማግኘት ሲሞክር እናየዋለን። ሌላው ደግሞ እስከዛሬ ሞቷል የተባለው የፕሬዝዳንቷ ወንድምን ያገኘችው ቬሮኒካም እዛው አድራ ጠዋት ላይም ለመረጃ እንዲሆናት ሰውየውን ፎቶ አንስታ በሱ ምክንያት ሰው ሊገደል መሆኑንና ማን እንደዚህ እንዲያደርግ እንዳደረገውም ስትጠይቀው ሰውየውም ቀበል አድርጎ እሱም እስረኛ መሆኑን ከዛም አልፎ እሷን ያንን በር ከውጪ ከፍታ ወደ ውስጥ ከገባችበት ሰዓት ጀምሮ ታሳሪ እንደሆነች ይነግራታል። ለምን በሮቹ ከውጪ እንጂ ከውስጥ የማይከፈቱ መስታወቶቻቸው ደግሞ ጥይት ራሱ የማይበሳቸው በጣም ጠንካራ መሆናቸውንም ይነግራታል። ህርፍ እና ሊንከንም እዛ ማጥ ውስጥ ከገቡ በኋላ ሊንከንም በቃ የቬሮኒካን እርዳታን ጠይቅ እያለ ስኮፊልድ ግን ቬሮኒካን ለማግኘት ከሞከሩ ወጥመድ ውስጥ ሊገቡ እንደሚችሉና ጉዟቸውን ወደዛ ኡታ ወደ ተባለውን ቦታ እንደሚያደርጉ ከዛ በፊት ግን ሌሎቹን ትተዋቸው ከሄዱ ድንገት ከመሃላቸው አንዱ ከተያዘ የኡታን ነገር ተናግሮብን ገና ኡታ ሳንሄድ ፖሊሶች ሊይዙን ይችላሉ። ስለዚህ የጆን ፕሌን ካልተሳካ ብሎ ያቀደው ፕላን ቢም እንዳለ ነግሮት ከታቱም ላይ ያየ ለሌሎቹም ነግሯቸው ጉዞ ወደ ቀጣዩ እቅድ ሊያደርጉ ሲሉ ከፊት ለፊታቸው ከየት መጣች ያልተባለች ህፃን ልጅ ጋር ይፋጠጣሉ። ከወበላውን በፍራንክሊን በኩል ምን እየሰራች እንዳለች እየጠየቋት እሷን ከቤተሰቧ ጋር ለአደን ወጥታ እንደሆነ እየተናገረች ሳለች አባቷ ቦታው ላይም ደርሶ በድንጋጤም ሾትጋኑን ደቅኖባቸው ከፎክስ ሪቨር ያመለጣችሁት ናችሁ አይደለ? ከልጄም ራቁ ይላችኋል። በዚህ ቅስፈት ጆንም በፍጥነት የያዛትን ያቺን የቲባግን እገልበታለሁ ያለውን ሽጉጥ አውጥቶ ምንም አታውቀውን ህፃን ላይም ደቅኖ አባቷንም ጠበንጃውን እንዲያወርድ ያስገድዷል። አባትየው ምርጫ ስላጣ የደቀኑንም ጠበንጃም አውርዶም ሰጥቷቸው ጆንም ልጁን ሲመልስለትና እነስኮፊልድም የሰውየውን የመኪና ቁልፍ ተቀብለውት ጉዟቸውን ወደ ሰውየው መኪና ሲያረጉ እናያቸዋለን። በሌላ በኩል ደግሞ መርማሪው የኤፍቢአይ ኤጀንት ማሆን የስኮፊልድን ታቱ የሰራችውን ሴት አነፍንፎም አግኝቷት ስለታቱን ቢጠይቃትም ታቱ ሰሪዋ ግን ሙሉ ዲዛይንና ስዕሎቹ የስኮፊልድ እንደሆኑም ትናገራለች። ማሆኑም የስኮፊልድን ታቱ በፎቶ ማተኩሮ ሲያይ እንግሊሽ ቪትስ እና ፐርሲንም አይቶ እነሱንም ከእስር ቤቱ መውጫ መንገድ ጋም ሲያገናኛቸው በትክክል ሶስቱ መንገዶች መሆናቸውንም ያረጋግጣል። እዛውም የስኮፊልድ ሙሉ እቅድ ታቱ ላይ እንዳለም ይደርስበታል በለው። ዶክተር ሳራም ስትነቃ በአንዲት የኤፍቢአይ ኤጀንት ጥያቄዎች እየተጠየቀችም እያየናት እነ ስኮፊልድም የዛን ሰውዬ መኪና ካገኙ በኋላ ስኮፊልድም ቀጣይ እቅዱን ወዳቀደው ኦስዊጎ ወደ ተባለችን ቦታ ሲሄዱና እነ ቤሌክም ከዛ ልጁን አስፈራርተው መኪና ከተቀበሉት ሰውዬ መረጃ ደርሷቸው በፍጥነት ጉዟቸውን ወደዛም ያደርጋሉ። ኤጀንት ማሆንም ስኮፊልድ እቅዱን ሁላ ወዳቀደበት አፓርትመንት ማምርቶ ልክ እንደ ስኮፊልድ ሆኖም እያሰበ መረጃዎቹን የት ሊያጠፋም ይችላል ብሎም ሲያስብ ከአፓርትመንቱ ፊት ለፊት ያለው ወንዝ ውስጥ ሊሆን ይችላል የሚል ድምዳሜም ላይ ይደርሳል። ወንዝ ውስጥም ገብተው የሚፈልጉ ዋናተኞችም በፍጥነት እንዲዘጋጁም ያዛል። ያው ትዝ ካላችሁ ስኮፊልድ ወንዝ ውስጥ የኮምፒውተር ሃርድዌሮቹን ወርውሮ ከቷቸው ነበር። ሃርድዌሮቹ በማሆን ከተገኙ ማሆን ብዙ መረጃዎችን ሊያገኝ ይችላል። ሌላኛው ድቡዳ ደግሞ ቤሌክ ሲሆን እሱም እነ ስኮፊልድ መኪናውን ከወሰዱበት ሰውዬ ያገኘው መረጃና ስኮፊልድ ከመታሰሩ በፊት በኤቲኤም ገንዘብ ያንቀሳቀሰበትን ቦታም ሲያመሳክር በእርግጠኝነት ኦስዊጎ የተባለው ቦታም ላይ እየሄዱ እንደሆነም ይደርስበታል። ጉዟቸውንም ወደዛም ያደርጋሉ። በሌላ ትዕይንት ደግሞ በፖሊሶች ስትፋጠጥ የነበረችው ሳራ ፋታ አግኝታ ጓደኛዋ ያቺ ያቃጠረችባትም ነርስ መታ እውነቱንም ነግራት ይቅርታም እያለቻት ምንም ማድረግ ስላልቻለች እንደሆነም ትነግራታለች። ሳራም ይቅርታ አድርጋላት ከእስረኛ ጋር ፍቅር መያዝ የሚያመጣውንም መዘዝ እያወሩ አሁን ላይ የሚያናዳት ግን እሱ ማለትም ስኮፊልድ ለእሷ ምንም ግድ ስለሌለው እንደሆነም ትናገራለች። በተቃራኒው ግን ስኮፊልድ ይህን ሁላ ጭንቀት ላይ ራሱ ቢሆን እንኳን አሁንም በጭንቅላቱ ሳራ ላይ ያደረሰው በደልና ጥፋት ህይወቷን ማመሰቃቀሉ ሁላ በጭንቅላቱ እያሰበ ተክዞም እናያለን። ወደ ጠበቋ ቬሮኒካም ጋር ስናመራ ከሰውየው ጋር እዚህ መታሰር በቃኝ በሚል ስልኳን አውጥታ ሲግናልን ፈልጋ ለፖሊስም ሪፖርት ልታደርግ ስትሞክር ሰውየው ሽጉጡን አውጥቶ እንዳትደውል ቢነግራትም ደፋሯ ቬሮኒካ ግን እንደማሰማው ነግራ ለፖሊስም ሪፖርት አድርጋ ወዳለችበት ጋር ፖሊሶች እንዲላኩም ታደርጋለች። ወደ እነ ስኮፊልድ ጋር ስንመለስ እነ ቤሌክም እየሄዱ ያሉበት ቦታም ጋር ደርሰው ቤሌክ እንዳሰበው ማለትም የሆነ እቃ ማከማቻ ይገባሉ ብለን ብናስብም እነሱ ግን አካፋ በመያዝ ወደ ሌላ የሆነ መቃብር ቦታም ሲያመሩ እናያቸዋለን። በተመሳሳይ እነ ቤሌክም ቦታው ላይ ደርሰው እቃ ማከማቻው ጋር ሲያመሩ ባዶ ሆኖ ያገኙታል። ኤፍቢአይ ኤጀንት ማሆንም መረጃው ደርሶት ወደዛም አምርቶ እነ ቤሌክ መሸወዳቸውን ሲያቅ ትኩረቱን የስኮፊልድ ታቱም ላይ አድርጎ ውድስ የሚለውንም ቃል ሲያጣራ የሰው ስም መሆኑም ላይ ይደርስበታል። እዛም መንደር ላይ ውድስ በሚል ስም ያለ ሰው ሲያጣራ ሰውየው የሞተ መሆኑን አውቆ በቀጥታ ጉዞውን እነ ስኮፊልድ ወዳሉበት መቃብር ቦታም ያደርጋል። እርፍ እነ ስኮፊልድም ያንን መቃብር ቦታ በፍጥነት ቆፍረው ምን ሊያወጡ ነው ስንል በፌስታል የተጠቀለሉ ልብሶችን አውጥተው የለበሱትን የእስር ቤት ልብስ መቃብሩ ውስጥ በፌስታል ተጠቅልሎ በስኮፊልድ ከተቀበረው ልብስ ጋር ይቀያየሩታል።
ቀያይረው እንደጨረሱ ስኮፊልድ ከዚህ በኋላ እሱና ሊንከን ብቻቸውን ጉዟቸውን እንደሚቀጥሉ ለሊንከን እየነገረው ሳለ ኤጀንት ማሆን ከረዳቱ ጋር ቦታውም ላይ ይደርሳል። እነ ስኮፊልድም እንዳያያቸው ወዲያው ተደብቀው በሚገርም መልኩ ማሆንም እነ ስኮፊልድ ቀደም ብለው ሲቆፍሩት የነበረው መቃብር ጋም ደርሶ ሲቆም ያዩታል። ስኮፊልድም ይህ ሲያይ ሰውየው እንዲታወቀ በሚል ፊት ሲያየው እናየዋለን። እዛውም በቃ እንሂድ ተባብለው መሸሽ ይጀምሩ። ማሆንም ከርቀት ያያቸዋል። እነሱም እግሬ አውጪኝ ብለው ፈርጥጠው በአቅራቢያቸው ያለው መንደር ውስጥም ገብተው ከነዋሪዎቹም ጋር ተቀላቅለው ኤጀንት መሆንን ያመልጡታል። አመልጠውትም ሊንከን ባገኛት ሞባይል ወደ ቬሮኒካም ጋር ደውሎ ከእስር ቤት እንዳመለጡና አሁን ሰላም እንደሆኑ ቢነግራትም ቬሮኒካ ግን ያለበት ቦታ እንዲቆይ ምክንያቱም ከስንት ትግል በኋላ እሱን ነፃ የሚያወጣውን መረጃ ማለትም የምክትል ፕሬዝዳንቷን ወንድም በአካልና በህይወት እንዳገኘችው ትነግሯለች። ሊንከን በሚሰማው ነገር ግራ እየተጋባ እንዴት እያላት ባለበት ቅጽበት ቬሮኒካ የደወለችላቸው ፖሊሶች ቤቱን ጋር ደርሰው ወደ ውስጥም ይገባሉ። ግን ማናችንም ባልጠበቅነው መንገድ ሰውየውን ያዙት ስንል የመጡት ሱፍ ለባሽ ፖሊስ መሳዮች ግን ሽጉጣቸውን አውጥተው በስልክ ከሊንከን ጋር እያወራች ያለችውን ቬሮኒካን በተደጋጋሚ ተኩሰው ይገሏታል። እስከዛሬ ያለመታከት ስትለፋ የነበረችው የሊንከን ፍቅረኛ ጠበቋ ቬሮኒካም ለመጨረሻ ጊዜ ሊንከን በስልክ እያወራችው ባላሰበችው መንገድ ህይወቷን ታጣለች። ሊንከንም የፍቅረኛውን ቬሮኒካን መሞት በስልኩ ሲሰማ በድንጋጤ ስሟን እየጠራ ማልቀስ ይጀምራል። እኛም በምስላችን ገዳዮቿ ቬሮኒካን ሬሳ በጨርቅም ጠቅልለው ከቤቱም ሲያወጡና ለሰውየውም እንዳለ ከዚህ ቦታ የሚደወሉ ስልኮች በቀጥታ ወደኛ ነው የሚመጡት ያንን ታውቃለህ። ሲቀጥል ይሄ የአሻንጉሊት ሽጉጥህ አያስፈልግክም እኛ አንተን ለመጠበቅ ነው እዚህ ያለ ነው ብለውት በሩን ላዩ ላይም ዘግተውበት ይሄዳሉ። ወይዞ እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ዶክተር ሳራንም እያየናት እሷም ቦርሳ ውስጥ ያሉትን እቃዎች እያወጣች ሳለች በስኮፊልድ የተሰራች የዳክዬም ቅርጽ ላይ የተጻፈ መልእክት ታገኛለች። ከፍታም ስታነበው ሁሉንም ነገር ትክክል ማድረጊያ እቅድ አለ ከሚል ጽሑፍ እታች ነጠብጣብ ተጠቅሞ ሞሪስ ኮድ እንደሚባለው አይነት የተጻፈም ነገር ታገኛለች። ትዝ ካላችሁ እንደዚህ አይነት ትዕይንት መኒ ሃይስት ላይ ፕሮፌሰሩ ለመርማሪዋ ራኬል ከዝርፊያው በኋላ ያለበትን ቦታ በኮድ ነግሯት ነበር። ትዝ አላችሁ? ትዝ ካላላችሁ ፊልም ወዳጅ በሚል ኢንስታግራም፣ ቴሌግራም እንዲሁም ቲክቶክ ላይ ሁለቱን ትዕይንቶች አመሳስለን አስቀምጥላችኋለን። ሄዳችሁ ተመልከቱት። በዛውም ፎሎ እንዳይረሳ። ወደ ፊልሙም ስንመለስ በስተመጨረሻ ልክ የኛው ክፍል ሲጀምር ያየነው ኤጀንት መሆኑም የስኮፊልድ ታቱን በደንብ አድርጎ ማጥናቱንም ተያይዞት ስኮፊልድ ታቱ ላይ እንዴት ከእስር ቤቱ ማምለጥ እንዳለበት ካመለጠ በኋላ ደግሞ የት እንደሚሄድ ሁላ የሚያሳይ መንገድ አለም እያለ የታቱንም ሚስጥር ቶሎ ከፈቱት እነ ስኮፊልድ ገና መዳረሻቸው ጋር ሳይደርሱ እኛ ቦታው ላይ ደርሰን እንጠብቃችኋለንም ይላል። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ኤጀንት መሆኑን እያሳዩን እሱም የሜክሲኮ ቦርደሮች ላይ ጥብቅ ቁጥጥር እንዲደረግም እያዘዘ በተመሳሳይ ስኮፊልድን በስኮፊልድ ብልሃት ታግዘው ለጊዜው የተደበቁበት ቦታም ላይ ምግብ እየተመገቡም እያየናቸው እዛውም ስኮፊልድ ለሁሉም ትንሽ ገንዘብ ሰጥቷቸው ከዚህ በኋላ አብረው እንደማይቀጥሉም ነግሯቸው እሱና ሊንከን ግን በመጀመሪያ ቦታ ከዛ ደግሞ ሜክሲኮ ሊሄዱም እንዳሰቡ በሚስጥር ሲነጋገሩ እንሰማለን። ሌሎቹም የራሳቸውን ሐሳብ በጭንቅላታቸው ይዘው ከምግቡም በኋላ ይሰነባበታሉ። ግን ስኮፊልድ በሚለው ነገር ሳይስማማ ቅድም ጋዜጣ ላይ ባየው የልጁ የፍርድ ቤት ቀጠሮ ዛሬ መሆኑን ስላየ ቬሮኒካን ነጥቀውኛል፣ ዳግመኛ ልጄን አይነጥቁኝም፣ ኤልጄን ትቼ ሜክሲኮ አልሄድም ይለዋል። ስኮፊልድም ነገሮች ሲረጋጉ ለኤልጄ ተመልሰን እንመጣለን ቢለውም ሊንከን ግን መቼም ይላል ዛሬ የፍርድ ቤት ቀጠሮም ስላለው ያንንም ፍርድ ቤት ብዙ ጊዜ ስለተመላለስኩበት አውቀዋለሁ ይለዋል። ብልሃተኛው ስኮፊልድም ያለምንም እቅድ ወደዛ መሄዱ እንደሚያስበላቸው ቢያቅም ወንድሙ በሚለው ተስማምቶ ስለ ፍርድ ቤቱ ቦታ የምታውቀውን ንገረኝም ይለዋል። ኤልጄን ለማስለቀቅ ደግሞ ሌላ እቅድ ሊታቀድ ነው። ተዘጋጁ እንግዲህ። በሌላ በኩል ደግሞ እጁን በጆን የተቆረጠው መርዙ ቲባግም በእንስሳ ዶክተሩ በኩል የተቆረጠው እጁ ሲሰፋ፣ አቃጣሪው ትዌነር ደግሞ ጸጉሩን መላጣ ተቆርጦ የሆነ መንገደኛ ዋሌትም ሰርቆ የሰውየውንም መታወቂያ ተጠቅሞ ኤርፖርት ላይም ጉዞውን ወደ ኡታም ሊያደርግ ሞክሮ ጋዜጦች ላይ ሁላ ያመለጡት እስረኞች ፎቶም እንዳለም ሲያይ ኤርፖርቱን ለቆም ሲወጣ እናየዋለን። ወደ አስተዳደሩ ሄነሪና ቤሌክ ጋም ስንሄድ እነሱ በበላዮች አመራር እንዴት እስረኞች በዚህ መልኩ ሊያመልጧቸው እንደቻሉ በጥያቄም እየመረመሯቸው ሄነሪንም እንዴት ስኮፊልድ ከወንበርጋ እንደዛም ደርሶ እስኪያስርክ ደረሰ ለምንስ አቀረብከው ሲሉት ቤሌክን ደግሞ እስረኞች በፒአይ ስራ ጊዜያቸው ያንን ጉድጓድ ሳይታዩ መቆፈራቸውና እዛም በመቆየታቸው እንዴት አልጠረጠርክምም እያሉት እዛውም በፊት ከስራ ገበታው የተባረረው ጌሪን ከየት መጣ ሳይባል እንደ ምስክርነት ቀርቦ ቤሌክ የፒአይ ስራ ተቆጣጣሪ ኃላፊነቱን በገንዘብ አሁን ላይ ላመለጠው ጆን አብሩዚ ሰጥቶት እንደነበረም ይመሰክራል። እርፍ ሰዎቹ ምን ሲሰሙ ፊታቸውን ወደ ቤሌክ ማዙረው የነገሩን እውነታም ይጠይቁታል።
ቤሌክም እያንገራገረ ቢሆንም እውነት መሆኑንም ይናገራል። በለው በዚህ መልኩ እሱና ሄነሪ ውሳኔ እስኪተላለፍባቸው ድረስ ቢሮውን ለቀው እንዲወጡም ይታዘዛሉ። በሌላ በኩል ደግሞ ኤጀንት ማሆን ታስሮ ዛሬ ፍርድ ቤት ቀጠሮ ያለው ኤልጄም ጋር አምርቶ አባቱንና አጎቱን እንዲያስይዛቸው እንዲተባበርም ሲጠይቀውና ኤልጄም የት እንዳሉ እንደማያውቅ በሌላ መንገድ ደግሞ በፍጹም እንደማይተባበራቸውም ይነግረዋል። ከሱም ሲለይ የዛው ፍርድ ቤት ውስጥ ባለው ስልክ ሊንከን ደውሎ ቬሮኒካን ሲረዳት የነበረው የኒክን መለያ ቁጥር ስላስታወሰው እሱንም ቁጥር ተናግሮ ኒክ ነኝ ደንበኛዬን ኤልጄን ብሮስን አገናኙኝ ብሎ ልጁን ኤልጄንን ያገኘዋል። ለኤልጄም ደህንነቱን ከጠየቀው በኋላ ስልኩ ስለሚጠለፍ ሳያስነቃ ከዚህ ፍርድ ቤት እንደሚያስመልጠውና ሶስተኛ ላይ ሲደርስ ወደ ላይ ተመልክቶ ኦቲስ ራይት የሚለውን ፈልግም ብሎት ስልኩን ይዘጋዋል። ከዘጉትም በኋላ እሱና ስኮፊልድ ለእቅዱ የሚሆናቸውን እቃዎች ለመግዛት አንድ ሱፐርማርኬት ውስጥም ገብተው በመሃልም አንዲት መንገደኛ ሊንከንን ተመልክታው እዛው ለፖሊስ ትጠቁማለች። ሊንከንን በፍጥነት ወደ ስኮፊልድ ጋር አምርቶ መሸሽ እንዳለባቸውም ይነግረዋል። ትንሽ ሸሸትም ካሉ በኋላ በርቀት ሲመለከቱ ስኮፊልድ ቦርሳውን ያስቀመጠበት የነበረው መኪና በፖሊሶች ቁጥጥር ስር ውሎም ያዩታል። ትዕይንቱን በዚሁ ትዌነር ጋር ወስዶን የኤርፖርቱ ነገር አልሆንልክ ሲለው ወደ አንድ ኮሌጅም አምርቶ ከተማሪዎቹ መሃል ለእረፍት ወደ ቤታቸው የሚመለሱ ተማሪዎች ካሉም ቼክ ሲያደርግ አንዲት ተማሪ ወደ ኡታ እንደምትሄድና አብሯት የሚሄድ ሌላ ተማሪ ካለ እንደምሸኘው ጽፋ የለጠፈችውን ማስታወቂያም ያገኛል። በተመሳሳይ መርዙ ቲባግም ያ ዶክተር ምንም ያህል ቢረዳውም በስተመጨረሻ ግን እንደማያምነው ነግሮት አሳስሮ የሆነ የሚገል ፈሳሽ በመርፌ መልኩ ሲሰጠው እናየዋለን። ቲባግ ትዕይንቱን በቀጣይ ውሳኔያቸውን ሊሰሙ የተቃረቡትን ሄነሪንም እያየናቸው የበላዮቻቸውም አስተዳደሩ ሄነሪ ለ2 ሳምንት ከስራው ታግዶ ሲመለስ ደግሞ እንደ ሙከራ ለ3 ወር ታይቶ ተመልሶ ወደ ስራው እንዲመለስ ይፈረድበታል። ኦፊሰር ቤሌክ ደግሞ ያለምንም ማንገራገር ከስራ ገበታው ከዛሬ ጀምሮ እንዲቀነስ ይፈረድበታል። በለው ቤሌክም ከ18 ዓመት ጀምሬ የሰራውበት ቦታ ነው ምናምን ቢልም ምንም መልስ ያጣል። ይህን የሰማው ሄነሪም በንዴት አዎ ቤሌክ አንዳንድ ጥፋት ያላቸውን ስራዎች በስሬም ሰርቷል፣ ግን በእንደዚህ አይነት መልኩ መሰናበት የለበትም። የዚህ ሁላ ችግር መንስኤ እኛ ሳንሆን ስኮፊልድ የተባለው እስረኛም ነው ብሎ ለቤሌክ ለመከራከር ይሞክራል። ግን የበላዮቻቸው አሁንም በውሳኔያቸው ሲጸኑ ሄነሪም እንደዚህ የምታደርጉ ከሆነ እኔም ከዛሬ ጀምሮ ከስራ ገበታዬ በገዛ ፍቃዴ ለቅቄያለሁ ይላል። ወደ ስኮፊልድ ጋርም ስንመለስ እነሱን ከተያዝን እንያዝ በሚል በእግራቸው ኤልጄ ወዳለበት ፍርድ ቤትም ጉዟቸውን አድርገው እዛም ደርሰው በውጪ ባለው ደረጃም አድርገው ወደ ጣሪያው ወጥተው ፌክ ሽጉጦችንም ይዘው በዛም ሊገቡ ሲሞክሩ እናያቸዋለን። በተመሳሳይ ኤጀንት ማሆንም ኤልጄም በድጋሚ አግኝቶት ቅድም ከማን ጋር በስልክ እንዳወራም ጠይቆት ኤልጄም ከጠበቃው ኒክ ጋር መሆኑን ቢነግረውም ማሆን ቀበል አድርጎ ኒክ አንተ ያንን ስልክ ከማውራትህ ከሰዓታት በፊት ቤቱ ተገሎ ተገኝቶ ነበርም ብሎት ከሊንከን ጋም ያወሩትን የስልክ ቅጂ ማውጥቶ ያሰማዋል። ሊንከን በኮድ የነገረው ሶስተኛ ላይ ኦቲስ ራይት ምን እንደሆነ ካልነገረው ፍርዱን ይባስ እንደሚያከብድበትም እያስፈራራ ቢጠይቀውም ኤልጄ ግን ወይ ፍንክች ይላል። በዚህ መልኩ ቀጠሮ ተሰጥቶት ጉዞውን ወደ ነበረበት እስር ቤትም እያደረገ በመሃልም ሶስተኛ ደረጃ ላይ ያለው ሊፍት ጋም ደርሶ ሊንከን በስልክ ሶስተኛ ላይ ኦቲስ ራይት ያለውን ትዝ ሲለው ቀናም ሲል በቀኝ በኩል ያለውንም ሊፍት ሲያይ ኦቲስ ማኒፋክቸሪንግ የሚል እንዳለበት ሲያይ በእርግጠኝነት አባቱ ይህ ሊፍት ተጠቀም እንዳለውም ገብቶት አውቆ ጫማውን እያሰመ ማስመስሎ ያኛውንም ሊፍት ካሳለፈ በኋላ በተሳካ መልኩ ሊንከን ያለው ሊፍት ውስጥም ይገባል። ከኋላውም የነበረው ኤጀንት ማሆንም በኤልጄ ተግባር ተጠራጥሮ እሱም ቀና ሲል ሊፍቱ ላይ ኦቲስ የምትለዋን ሲያይ ወዲያው ተከትቶት ወደ ሊፍቱም ይገባል። ወዮ ሄሶዬ። ታዲያ እነ ሊንከንም እንዳሰቡት ከሊፍቱ ላይ ያለውንም መውጫ ከፍተው ፌክ ሽጉጣቸውንም ማሆል ላይ ደቅነው ሊንከንም ኤልጄን እየጎተተ ለማውጣት ሲሞክር ፌክ ሽጉጡ ሲወድቅ ኤጀንት ማሆን ሆዬ ኤልጄን ግጥም አድርጎ አለቅም በማለት ሊፍት ውስጥ ያለውን አላርም በእግሩም ነክቶ እንዲጮህ ያደርጓል። በዚህ መልኩ ሊንከን ኤልጄን ወደ ላይ ሲጎትት ማሆን ደግሞ ወደ ታች እየጎተቱ በዚሁ ከቀጠሉ መያዛቸው ስለሆነ ተስፋ በመቁረጥ ሊንከን ልጁን ኤልጄን እያየው አሳልፎ ይሰጠዋል። በፍጥነትም ካሉበት ቦታ ህንፃውን ለቀው ሊወጡ ሲሞክሩ ማሆንም ስኮፊልድ እና ብሮስ እዚህ ህንፃ ውስጥ ናቸው አድኗቸውም ብሎ ይጮሃል። ፖሊሶችም መሯሯጥ ይጀምራሉ። እነ ስኮፊልድም ወደ ውጭ ወጥተው ከፊት ለፊታቸው የነበረውን ተለቅ ያለ መኪናም ሹፌርን ስበው አውጥተውትም መኪናውን እየነዱ ከአካባቢውም ይሸሻሉ። ሲሸሹም ከኋላቸው የነበሩት ፖሊሶች በተኮሱት ጥይት ሊንከን እግሩ ላይ ተመቶም እናየዋለን። በቀጣይ ትዕይንቱ ከስራቸው የተባረሩት ሄነሪና ቤሌክንም እያሳዩን ሄነሪም ወደ ቢሮ ተመልሶ ያን ስኮፊልድ ሲሰራለት የነበረውን የታጂ መሃልንም ቅርጽ በንዴት እያስታወሰ ሲሰባብረው፣ ቤሌክም በተመሳሳይ በንዴት ወደ ቤቱ ተመልሶ ለእናቱም ደህና እንደሆነ ተናግሮ ክፍል ውስጥም ቁጭ እንዳለ እነዛን ከእስር ቤት ያመለጡትን እስረኞች አግኝቶ ለፖሊስ ላጋለጠ ሰው በአንድ እስረኛ እስከ $100,000 ሽልማት እንደሚኖረው
የፕሬዝዳንቷን ወንድም ገዳይ ሊንከንን ያጋለጠ ደግሞ እስከ $300,000 ይሸለማል የሚለውንም ሰምቶ ሻትጋኑንም እያቀባበለ በራሱም ለማደን ሲነሳ እናየዋለን። ወዮ ቤሌክ። አምላጮቹ እስረኞች ጋርም ስንሄድ ቲባግም ያንን ዶክተር ከገደለ በኋላ ጸጉሩንም ጎልደን ከለር ነገርም ተቀብቶ በዶክተሩ መኪና ጉዞውን ወደ ኡታም ሲያደርግ በተመሳሳይ አቃጣሪው ትዌነርም ያቺን የኮሌጅ ተማሪን አግኝቶ እሱም ከሷ ጋር ተያይዞ ጉዞን ወደ ኡታም ሲያደርግ እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንት ላይ ደርሰናል። ሊንከንም እግሩን በጥይት እንደተመታ እናም ኤጀንት ማሆንም እነሱ ጥለውት የፈረጠጡት መኪናም ላይ ደርሶ መኪና ውስጥም ደም ተመልክቶ ወዲያው አካባቢው ላይ ያሉት እንዳለ ክሊኒኮች ላይ ሰው እንዲላክም ያዛል። ወይ ሊታከሙ ወደዛም ያመራሉ ወይም ደምተው ይሞታሉም ይላል። እና እንዴት ነው ፊልም ወዳጆች ፕሪዝን ብሬክ ምዕራፍ 2 ክፍልም 2ን ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ ሁልጊዜ እንደምንላችሁ ቲም ቪዲዮ አነስ ያለች በአናቷ 2200 ላይክ አስገቧት። እንዲሁም ሰብስክራይብ ያላደረጋችሁን ወዳጆቻችን ካላችሁ አረ ሰብስክራይብ እያደረጋችሁ ምን እሱ ብቻ ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።